ችግር በየሀገሩ በየቤቱ አለ ለማለት ነው። እውነት ነው። ኢየሱስ ጌታ ነው። አሁን ጥሩ ነው። ተኪዬ ይሰማል። ቀጥል። አሁን ይሰማል። ድምፁም ጥሩ ነው አሁን። አዎ በጣም እሺ ወዳጆች፣ እግዚአብሔር የተባረከ ይሁን። እኛ አለው ብንላቸው አንድ ቀን በህይወት ሊኖሩ ሰርቫይቭ ሊያደርጉ የሚችሉ ስንት ሰዎች አልፈን ይሆን? አይተን እንዳላየ ደግሞ ማድረግ ስንችል ተልኮ ተሰጥቶን እየተጠበቀብን ችላ ብለን በተለያየ ምክንያት በዛ ቻሌንጅ ላረጋችሁ ነው። እኔንም እንደዛው እያቃሰተ ላለ ነፍስ ውጪ ነፍስ ግቢ እያጣጣረ ላለ መጣ ካህኑ። ሽታው ከሩቅ እንዳልኳችሁ ያስታውቃል፣ እርምጃ ያስታውቃል። ተስፋ ሲሰማው በቃ ሊያነሳይ ነው። የሚመለከተው ሰው መጥቷል፣ ኃላፊነት ያለበት ሰው መጥቷል ሲል አይቶት እንዳላየው አለፈ። ሌዋዊውም ልክ እንደዛው። ሳምራዊው ግን ራራለት ይላል። መጀመሪያ ያዘነለት፣ ቁስሎቹን በዘይት ጠረገ፣ አበሰ፣ አህያ ላይ ጫነው። የምታውቁት ነው። ወሰደው የሆነ ገስት ሃውስ። ከዛስ ገንዘብ አውጥቶ ሰጥቶት ከፍሎ ሌላ ተጨማሪ እንኳን ቢያስፈልግ አደራህን ተንከባከበው፣ የዚህን ሰው ጉዳይ አደራህን። አያውቀውም እኮ የአገሬ ልጆች፣ አይገናኙም እኮ፣ ከየት አካባቢ ነህ አላለውም እኮ። ሰውነት በጎነት ለማድረግ እንኳን በዚህ ጊዜ እንዲህ ሰምታችሁ አታውቁም? የኛ አካባቢ ሰው ነው ይላሉ አንዳንድ ሰዎች። የምትችለውን አርግለት፣ አግዘው፣ መድረክም ምንም የኛ አካባቢ ሰው ነው ይላሉ። ሰውነት ሌላ ነው። እዚህ ሰውዬ ጋር እዚህ ሳምራዊ ጋር ሰውነትን ነው የምታዩት። ግን እኛ ደግሞ ከዛ ያለፈ ተልእኮ የተሰጠን የንጉሥ ካህናት ነን። ቁስል ጥርግ አድርገን አክመን በህይወት እንዲኖር የተሰበረውን ጠጋኝ፣ ሰባራውን ጠጋኝ፣ የሳተውን መላሽ፣ የወደቀውን የምናነሳ ያ ተልእኮ ተሰጥቶናል እያንዳንዳችን። ካህኑ አይቶ እንዳላይ ያለፈ ሲል ሰማይ እንደታዘበው ሰማይ እንዳይታዘበን፣ ሌዊው ሊያደርገው ሲችል አቅም እያለው እንዳልኳችሁ አንዳንድ የጥረት በህይወት ውስጥ ይገጥማችኋል። የሆነ ነገር ሰዎች ጠይቀዋችሁ ልታረጉ የማትችሉበት ሁኔታ ሊገጥማችሁ ይችላል እኮ። ግን ሰዎች ገንዘብ ብቻ አይደለም እኮ ሰዎች የሚፈልጉት፣ የሆነ ነገር ማቴሪያል ነገር ብቻ አይደለም። አይዞህ ጉልበት ይሆናል። ሰውነት የሚገርማችሁ ታሪኩ የዚህ ታሪክ መነሻው እንዳነበብኩላችሁ ነው። አንድ ህግ አዋቂ ቀርቦ ኢየሱስን ሊያጠምደው ነው። ቀደም እንዳልኳችሁ የዘላለም ህይወትን በመናፈቅ በመጓጓት ያንን ዓለም ለማወቅ ከመፈለግ ምናምን አይደለም፣ ቅን አይደለም ጥያቄው፣ ሊፈትነው ነው። የዘላለም ህይወት እንዳገኝ ምን ላድርግ መምህሮ ያለው፣ የዘላለም ህይወት ለማግኘት አለው ኢየሱስ እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደድ። ከዛስ ባልንጀራህንም እንደ ራስህ። አያችሁ፣ ይህንማ አደርጋለሁ አለና፣ እሺ እንደገና ባልንጀራዬስ ማን ነው ሲለው ነው ይህን ታሪክ የተረከለት። ባልንጀራህማ ባጭሩ አንተ ልታግዘው የምትችለው ያንን ሰው ራስን በምትወድበት ልክ ከወደድከው ህጉን ፈጽመሃል ማለት። እኛ አሁን ስንወድ ሃሌሉያ በትራምፕ ፍቅር ላብድ ነው ብለን አሁን ወደ ላይ እኮ እንወዳለን። ወደ ላይ መውደድ ቀላል። የሆነ ነገር ልናገኝ የምንችልበትን ሰፍ ብለን መውደድ፣ ማክበር፣
ይሄ ምን ተፈጥሯዊ ነው። ወደድክ የሚባለው በዚህ በእግዚአብሔር ቃል ኮንሰፕት ባልንጀራህን እንደ ራስህ ውደድ ያለው ቃል ባልንጀራዬ ማን ነው ለምትሉ ልንገራችሁ፣ በዚህ ሰዓት በሞትና በሕይወት ያለ ነገ ተነስቶ ውለታ ይመልስልኛል የማትለው አንተ ልትችለው ከአንተ የሚጠብቅ ያንተን ሐሳብ፣ ያንተን እገዛ፣ ያንተን ፋይናንስ፣ ያንተን ምክር፣ ያንተን ጸሎት፣ ያንተን አክቲቪቲ ማንኛውም በአንተ ሊቆም የሚችል አይነት ሰው ያንን ራስን እንደምትወድ በዛ ልክ በዛ መጠን ካደረግከው ፈጽመሃል። ዋው! ያንተ ለዛ ታሪክ ነው እኮ ያነሳለት። ባልንጀራ ወደ ላይ የሚወዱንን መውደድ፣ ከኛ ከፍ ያሉትን መውደድ፣ ወደ ላይ መውደድ አሳሰበኝ ብለን ልንወድ እንችላለን። ወደ ላይ የሀገር መሪ፣ ታዋቂ ሰው፣ ባለጠጋ ሰው ወደ ታች ነው መውደድ የማይቻለው፣ ከባዱ ማለት ነው። በዚህ ቃል ደግሞ ለዚህ ሕግ አዋቂ ኢየሱስ ቻሌንጅ ያደረገው ባልንጀራዬ ማን ነው? ሲጀመር ለማጥመድ ነው። ኢየሱስን ሲጀመር በጥሩ ሞቲቭ አይደለም ጥያቄውን ያቀረበበት። ሆኖም ልብ በሉ የአገሬ ልጆች፣ ሰዎች በማንኛውም መንገድ ጥያቄ ያምጡ፣ ስፔሻሊ የዘላለም ሕይወትን አስመልክቶ ዋነኛ ስለሆነ ታግሳችሁ ማብራራት አለባችሁ። ኢየሱስ እኮ ጠማማነቱን እያወቀ ነው። ኢትስ ኦኬ ይሁን ጠማማነቱ፣ ግን የሚወራው ስለ ዘላለም ነው። አየህ፣ አይቀለድም። በምንም ሞቲቭ ይምጣ ታግሶ አብራራለት። ለማይገባው ጠማማ ሰው ታውቃላችሁ፣ ሊፈትነው ለመጣ ሰው፣ አውቃለሁ ለሚለው ሰው ሕጉን እንዴት አነበብከው ታዲያ? ሕጉማ እንደዚህ ይላል። እሺ ባልንጀራ ብሎ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች ያገኙት፣ ደበደቡት፣ በሞትና በሕይወት መካከል ጣሉት። ካህኑ አልፎት ሄደ እንዳላየ። ሌዊው አለፈ እንዳላየ አልፎት ሄደ። ሳምራዊ ውስጥ ራራለት፣ መጥቶ ቸርነት አደረገለት፣ ከፈለ። ጭራሽ ትርፍ ቢያስፈልግ ስመጣ ከፍላለሁ ብሎ ክሬዲት አስይዞ ሄደ እና ለዚህ ሰው ባልንጀራው የትኛው ይመስልሃል ሲለው ቸርነት ያደረገለት ነዋ አለው። በላንተም እንደዚሁ አድርግ። ኢየሱስ ክርስቶስ ጌታ ነው። አንድ ነገር አጎት ቢኖረኝ አክስ ቢኖረኝ የሆነች እኮ የሚያግዘኝ ነገር ቢኖር ከዚህ ብድግ ነበር ምለው ፈነጠር ነበር የምትሉ ሰዎች ልንገራችሁ፣ እግዚአብሔር ሌላ አማራጭ አለው። በማትጠብቁት መንገድ ደህንነት ይሆንላችኋል። በማትጠረጥሩት መንገድ እግዚአብሔር እናንተን ያስቀጥላል። በአገልግሎት ያስቀጥላችኋል፣ በስራችሁ ያስቀጥላችኋል፣ በኑሯችሁ ያስቀጥላችኋል። በጤና ትቀጥላላችሁ፣ በበረከት ትቀጥላላችሁ፣ በመስፋት ትቀጥላላችሁ፣ ለሌሎች በመቆረስ ትቀጥላላችሁ። ክብር ለኢየሱስ ይሆን ለዘላለም። አለ ሌላ አማራጭ አለው መንገድ። እንደገና መጣ የሚለው እንዴት ሆነ? ይሄው ለታለፈው ሰው ባልተጠረጠረ ባልጠበቀው መንገድ ደህንነትን ሰጠው። ኢየሱስ ክርስቶስ ይባረክ ለዘላለም። ክብር ይሆንለት። አሜን። አራተኛውን ልንገራችሁ ችን ሀሳብ። ይሄ በጣም ደግሞ ወሳኝ ሀሳብ ነው። እንደገና መጣ ነው አይደለ የትምህርቱ ርዕስ? እሺ ወንድም ተከስተ እንደገና ሲመጣ ምን ሆነ ለምትሉ አራተኛ ኮብላዮቹን መልሷል። ዋው! ክብር ለኢየሱስ ይሁን። ዘጸአት 3 ላይ ያለ ታሪክ የምታውቁት ታሪክ ነው። አንድ ቀን ሙሴ የምድያም ካህን የሆነውን የአማቱን የዮቶርን በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳ ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራ ወደ ኮሬብ ቀረበ። እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም
ቁጥቋጦ በእሳት ቢያያዝም እንኳ አለመቃጠሉን አየ። አቤት 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 አቤት! ሚስጥር አለ የራሱ። ሙሴም ቁጥቋጦ በእሳት ቢያያዝም እንኳን አለመቃጠሉን አየ። ሙሴም ቁጥቋጦ ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ በቁጥቋጦ ውስጥ እግዚአብሔር ሙሴ ብሎ ጠራው። ዋናው ሐሳቤ ጋር ልሄድ። ሙሴም አቤት እነሆኝ አለው። ከዚያም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ። ከአሰሪዎቻቸው ጭካኔ የተነሳ የሚያሰሙትንም ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ። ስለዚህም ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደሆነችው ወደ ከነዓናውያን፣ ኬጢያውያን፣ አሞራውያን፣ ፌርዛውያን፣ ኤዊያውያን፣ ኢያቡሳውያን ምድር ላወጣቸው ወርጃለሁ። አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል፣ ግብፃውያን የሚያደርሱባቸውን ግፍ አይቻለሁ። በል እንግዲህ ና ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን እልክሃለሁ። ኢየሱስ ጌታ ነው ለዘላለም። እንደገና መጣ ስንል ምን ሆነ? ኮብላዮቹን መልሷል። እናሳ ለእኛም እንደዚህ ይሆናል። ሙሴ የምታውቁት ነው። ምዕራፍ 2 ላይ በተለይ ላሳጥረውና እንዲህ የሚል ቃል አለ። ባደገ ጊዜ፣ በበረታ ጊዜ፣ በጎለበተ ጊዜ ወደ ወገኖቹ ወረደ የሚል ቃል አለ። በጣም ልቤን የሚነካኝ እስራኤላውያን ዕብራውያን እንዴት ሆነው ይሆን ብሎ ጭንቅ ውስጥ ወዳሉት ጭቃ እየረገጡ ወደሚኖሩት በስቃይ ውስጥ ወዳሉት ባደገ ጊዜ ወደ እነሱ ወረደ። እድገት የሚለው አካላዊም ነው መንፈሳዊም ነው። ሙሴ እንደምታውቁት ባህር ላይ ተጥሎ በልጅነቱ ከዛ የንጉሥ ልጅ አይታ ተነስቶ መጣ። ቤተ መንግስት አደገ። ቤተ መንግስት ሲያድግ ኪራይ ልጁን መንከባከቢያ እየተከፈላት እንደ ሞግዚት እናቱ ናት ያሳደገችው። ዕብራዊት እናቱ ዕብራዊ እናት ወተት ስትግተው ስታጠጣው ይኸውልህ ትለዋለች። አንተ እኮ ዕብራዊ ነህ ትለዋለች። የዚህ ግቢ አይደለህም። የግብፅ ይሄ ሽቁጥቁጡ ነገር ቤተ መንግስቱ ምኑ ሐሳብህን፣ ራይህን፣ ምኞትን፣ ፍላጎትህን እንዳይዘው እንዳትወስድ የዚህ ግቢ አይደለህም እያለች አሜን። አይገርማችሁ? ምን አይነት የምትገርም እናት ናት። ወተት ብቻ እየጋቱ ሽሩሩ የሚሉ አሉ። ኖ ኖ ኖ ኖ ኖ ኖ ዕብራዊ ነህ ልዩ ነህ አንተ ትለዋለች። ከፍ እያለ ሲመጣ ደግሞ ይኸውልህ ዕብራዊ ነህ። ዕብራውያን ዘመዶች የት እንዳሉ ታውቃለህ? ጭቃ እያስረገጣቸው ነው ፈርዖን። መከራ ውስጥ ናቸው፣ ስቃይ ውስጥ ናቸው፣ ሰቆቃ ውስጥ ናቸው። መጣላ ባደገ ጊዜ ይላል ወደ ወገኖቹ ወረደ። ቁጭት ገባበት። አየህ፣ ፍለጋ መጣ። የአገሬ ልጆች እድገታችሁን ብርታታችሁን ለማዳን አውሉት። እግዚአብሔር አሳድጓችሁ ከሆነ በእግዚአብሔር ቤት አድጋችሁ ከሆነ በእግዚአብሔር ቤት በርትታችሁ ከሆነ ያን እድገት ያን ብርታት ሌላውን ለማሸማቀቅ ሌላውን አኪውዝ ለማድረግ ለመሰዳደብ፣ ለመተራረብ፣ ለሌሎች መሳለቂያ ለመሆን አንዱ አንዱን አሸናፊ ለመባል እንደዛ ሳይሆን ወደ ወገኖቹ ወረደ። ለምን? በመቆርቆር ወረደ። ምን ሆኖ ይሆን? እንዴት አድረው ይሆን? ልክ ሲደርስ ታሪኩን ታውቃላችሁ። ግብፃዊው ዕብራዊውን ሲያጠቃው አየ። ብልጭ አለበት። ሲነገረው ነው ያደገው።
ዕብራዊ ልዩ ነው እያለች ነው ያሳደገችው። ዕብራዊ አይጠቀም፣ ራስ ነው ከፍጥረቱ፣ ገዢ ነው ከፍጥረቱ። በማንም የሚኮረኮም አይደለም፣ በማንም የሚንበረከክ አይደለም። ባላፊ አግዳሚው የሚመታ የሚንጓጠጥ አይደለም። ቀና ብሎ እንዲሄድ የተሰራ ነው ዕብራዊ። የቀን ጉዳይ ሆኖ የጊዜ ጉዳይ ሆኖ ዛሬ ጭቃ እየረገጠ ነው ያለው። ዛሬ በባዕድ ምድር ነው ያለው። እናሳ መማረኩ ሳያንስ ባርነቱ ሳያንስ ጭራሽ ታጠቀዋለህ ብሎ ግብፃዊውን ገደለው። ይሄ ቁጭት ከመመጣ እየተነሳችሁ ገደሉ ማለት አይደለም የሀገሬ ልጆች። ይሄ ቁጭት ግን ከመመጣ ስታሳድገው የከተተችበት ትምህርት ነው። አየው፣ ያ እውቀት ነው። ከዛ ተመለሰ። የሚቀጥለው የሚገርማችሁ የሚቀጥለው ቀን ላይ ተመልሶ መጣ። እንዴት አድረው ይሆን? እንዴት ሆነው ይሆን? ዕብራውያን ዘመዶቼ ትላንት ያ ግብፃዊ ሲያጠቃው አይቻለሁ አንደኛውን፣ ዛሬስ ደግሞ እንዴት ይሆኑ ይሆን ብሎ ሲመጣ ልብ በሉ፣ አንዱ ዕብራዊ ሌላኛውን ዕብራዊ ሲያጠቃው አየ። አድነን ነው መከራው ሳያንስ ችግሩ ሳያንስ እዛ ላይ ደግሞ ዕብራዊ ለዕብራዊ ሹክቻ፣ ጦርነት፣ በደል። ዋው ገረመው ሙሴ። ስማ አለው፣ ስለምን ወንድምህን ትበድለዋለህ? ክፉ ቃል አልተናገረም። ከዛስ ያ በዳዩ ግፈኛው ዕብራዊ ተቆጥቶ ምን እንዳለው ታውቃላችሁ? ለካ አይቶታል። ትላንትና መረጃ አለው። ግብፃዊ ሲገል አይቶታል። ስም አንተ ግብፃዊ እንደገደልክ እኔ ልትገለኝ ትፈልጋለህ? እንዲህ አለው። ያ ቃል ንጉሥ ጋር ተሰማ ይላል። አንብቡት። ሊገለው አስፈልገው ይላል። ሙሴ ኮበለለ። ባጭሩ ከቁጭቱ፣ ከፓሽኑ፣ ከመቆርቆሩ፣ ለዕብራዊ ከማድላቱ፣ ከዛ ጥሪ፣ ከዛ ፓሽን፣ ከዛ ቁጭት እልም ብሎ ኮበለለ። ለምን? ፋይል ተመዘዘበት። ገዳይ የሚል ንጉሥ ነው ደግሞ የሚፈልገው። አስቡ። ይሄ ግን የሙሴ የስደቱ ምክንያት ግብፃዊውን መግደሉ ብቻ ሳይሆን ያቃጠረው ዕብራዊ ወንድም፣ መረጃ የሰጠው ዕብራዊ ወንድም ለመኮብረሉ ምክንያት ሆነው ሄደ። ቅድም እንዳነበብኩላችሁ እረኛ ሆነ፣ አገባ፣ ወለደ፣ ከብት ምናምን። አስቡት 40 ዓመት ማለት አይመልሰኝ እግዚአብሔር ብሎ ማለት ነው። በቃ ያ ሁሉ መቆርቆር፣ ያ ሁሉ ቁጭት እንዳይመለስ ፋይል አለበት። እንዳይመለስ ገዳይ ይፈልገዋል ንጉሥ። አይመልሰኝ ብሎ ኑሮውን መስርቶ መኖር ጀመረ። ምናልባት በዚህ እንኖር ይሆን? በተለያየ ምክንያት ክፉ ሰዎች ገጥሞን፣ ክፉ ወንድም አጋጥሞን፣ በተለያየ ስህተት በራሳችን በክፉ ሰዎች በሰይጣን ከአገልግሎታችን ከፓሽናችን ከጥሪያችን ያፈገፈግን የኮበልልን እንኖር ይሆን? ኢየሱስ የዘላለሙ ጌታ የእንደገና አምላክ ነው። መልእክቱ ይሄ ነው። አሜን። እንደገና መጣ ስንል ምን አደረገ? እግዚአብሔር የእንደገና አምላክ ነው ስንል ምን አደረገ? ኮብላዩን መለሰው ወደ መነሻው ወደ መጀመሪያው ከ40 ዓመት በኋላ። አዎ አቤት ሲመልሰው ግን የሆነውን ታሪክ ልንገራችሁ። ቅድም ያነበብኩላችሁ ቁጥቋጦ በሰዓት ይንቀለቀላል። በራእይ አየ። ጠጋ ብዬ ልመልከት ብሎ ሲጠጋ ቁጥቋጦ በሚንቀለቀል እሳት ውስጥ ነው፣ ግን አይቃጠልም። ቅጠሉ አይቃጠልም። ቁጥቋጦ ምን አይነት ተአምር ነው ይላል። ምን አይነት ትንግርት ነው ይላል። ምን ማለት እንደሆነ ታውቃላችሁ? ከዛ ቁጥር 7 ላይ ነው ወረድ ብሎ የሕዝቤ
የእስራኤልን መከራ አየው፣ አድናቸው ዘንድ ወረድኩ፣ አንተን እልክሃለሁ ያለው በዛ አውድ ነው። ምን ማለት ነው? ምን ማለት ነው? ያን የ40 ዓመት በፊት ስትቆረቆርለት የነበረ ዕብራዊ ያ የኪዳን ሕዝብ በግዞት ውስጥ ያለ፣ በጭቆና ውስጥ ያለ፣ በመከራ ውስጥ ያለ፣ በስቃይ ውስጥ ያለ እየተነሳ አንዱ አንዱን ሲበድለው ያለ ያን 40 ዓመት በፊት ያየው ዕብራዊ ወገንህ እጅግ በሚሰቀጥጥ በባሰ እሳትና መከራ ስቃይ ውስጥ ነው ያለው። ሲያይ ግን አይቃጠልም። አዎ ኪዳን ስላለበት ጠፍቶ አይጠፋም። ስለ አንድ ጉቶ እኮ አይደለም የሚናገረው፣ ስለ አንድ እኮ ዛፍ አይደለም የሚናገረው። ያ ቁጥቋጦ ኪዳን ያለበት የኪዳን ሕዝብ እስራኤል ነው፣ ዕብራውያን ናቸው። መከራው ብሷል። አዎ ስቃዩ ብሷል። አዎ የእሳት ግርፋት ያክል ነው። አዎ ለምን እንደዛ እንዳደረገ ታውቃላችሁ? አቤት እግዚአብሔር ጥበበኛ አምላክ። ሙሴን በዚህ መንገድ ባይሆን ኖሮ በቃ እንዴ በዚህ ሁኔታማ ሕዝብ በዚህ ሁኔታ መከራ ብሶበት እያለ እኔ እንዴ ተደላድዬ ልኖር? እዚህ ንጉሥ ነው የሚፈልገኝ፣ ቢገለኝም ይግደለኝ ይሄዳለሁ እንዲል እኮ ነው። ይሄ ሁሉ ራእይ፣ ይሄ ሁሉ ቅርብር፣ ይሄ ሁሉ ነገር የሆነው ያለዚያ ላይመለስ ነው የወጣው። 40 ዓመት አልፎታል። ተደላድሏል። ሙሴ ላይመልሰኝ ብሎ ወጥቷል። ምክንያቱም ንጉሥ ነው የሚፈልገው። ይህን ሰው ግን እንደገና ግለቱን እንደገና መቆርቆሩን ለማነሳሳት ዕብራውያን እያለፉበት ያለውን የመከራ ዶፍ እሳት አሳየው። ጠጋ ሲል በሚንቀለቀል እሳት ቁጥቋጦ ግን አይቃጠልም። ማን ያ ቁጥቋጦ? ዕብራውያን። ያኔ ልታድናቸው ሄደ። ግብፃዊ ሲበድለው ያየ ዕብራዊ፣ ያኔ ለስደት ምክንያት የሆኑት መከራው ብሶባቸዋል፣ ስቃዩ ብሶባቸዋል። ወረድኩ ላድናቸው፣ ና ሄድልኝ ያለው እግዚአብሔር እንደገና። ክብር ለኢየሱስ ይሁን። እንደገና መጣ ስንል የኮበለሉትን ይመልሳል። በምን ይመልሳል? በተሻለ ፓሽን ይመልሳል። በቁጭት ይመልሳል። በሞትም እሞታለሁ እንዳለች አስቴር ልክ ሲገባት ለዚህ ጊዜ ቢሆንስ ሲላት ያጎቷ ለዚህ ጊዜ ቢሆንስ ሲላት በቃ ጹሙልኝ፣ ጸልዩልኝ፣ አዋጅ አስነግር፣ እኔ እገባለሁ፣ ያለ ሕግም ቢሆን ያለ ጊዜውም ቢሆን ያለ ወራቱም ቢሆን እገባለሁ እንዳለች እግዚአብሔር አምላክ እያንዳንዳችን በዚህ ሰዓት እንዲለኩሰን ዛሬ ምኞቴ በዚህ ቁጭት ነው እንዴ እንድንል አትመልሰኝ ብለን ተማምለን ያለን ሰዎች ወደ አገልግሎት እንዳትመልሰኝ አደራን ከምሬት ማለት ነው። ከክፉ ወንድሞች የተነሳ ማለት ነው። ከክፉ እህቶች የተነሳ ማለት ነው። የጠላት መጠቀሚያ የሆኑ ከጥፋታችን ካለመቻላችን የተነሳ ማለት ነው። እንዳይመልሰኝ ብለን ተማምለን ከሆነ ልክ ሙሴን ባነሳሳው አይነት ሙሴ ና ሲለው ያለዚህ አይመጣም ነበር ሙሴ። ይህንን የዕብራውያንን ስቃይ ያሳየው። ብሷል ስቃይ አለው እግዚአብሔር በራእይ መከራቸው ብሷል አለው። ቃጠሎ ብሷል አለው። ግን አይቃጠልም። ለምን? የኪዳን ሕዝብ ነው፣ ጠፍቶ አይጠፋም። እግዚአብሔር አምላክ እንደገና ሲመጣ ለኪሳራ አይጠራችሁም። ሃሌሉያ። በእናንተ የሚድን ሕዝብ አለ። የሚታደገው መንጋ አለ። የሚያተርፈው መንጋ አለ። ሊድን የተወሰነ አለ። ኪዳን ያለበት አለ። ጠፍቶ የማይጠፋ አለ። መከራ ውስጥ ነው። አዎ። ስቃይ ውስጥ ነው። አዎ። ሐዘን ውስጥ ነው። አዎ። ዲፕሬሽን ውስጥ ነው። አዎ። የእሳት ቃጠሎ ውስጥ ነው። አዎ። ግን ስትመለሱ፣ በፓሽን ስትመለሱ እግዚአብሔር በጸናች እጅና በበረታች ክንድ አብሯችሁ ይወጣል። አሁን አየህ፣ እንደ ዋዛ ስለማይለቅ እግዚአብሔር አጀብ ያስፈልገው ነበር። ሙሴ ነጠላ አይደለም፣ አሁን ብቻውን አይደለም፣ አሁን ብቻውን አይደለም። ግብፃዊውን ሲገለው በነበረው ማንነት አይደለም።
ያ ዕብራዊ ወንድሙ እንደ ግብፃዊውን ልትገለኝ ትፈልጋለህ እንዴ ባለበት ወራት በዛ ቁመና አይደለም ሙሴ አሁን በጸናች እጅና በበረታች ክንድ በእግዚአብሔር አጀብ ነው የተመለሰው። ስትመለሱ እንደገና አምላክ ነው እግዚአብሔር። ሲመልሳችሁ ግለታችሁን ይጨምረዋል፣ መቆርቆራችሁን ይጨምረዋል። መስክር ይላችኋል፣ ጸልይ ይላችኋል፣ ዘምር ይላችኋል፣ ተናገር ይላችኋል። ቀድሞ ይሰማችሁ ከነበረው በብዙ ጥፍ ሕዝቤ ትላላችሁ። በቃ እንደገና ሲመጣ ከኩብለላ ሲመልስ እንደገና ፍንትዋ አድርጎ ያሳያችኋል። ትውልድ እየሄደበት ያለውን ስቃይ መከራ አይናችሁን ይከፍተዋል። ምቾቴ ይቅር ትላላችሁ፣ ኑሮዬ ይቅር ትላላችሁ። እንደዛ ደግሞ እዛ ጊዜ ላይ ባዷችሁን አይተዋችሁም። ጌታ በጸናች እጅና በበረታች ክንድ እንዳለው የተተለተለ ተአምራት ታያላችሁ። ኢየሱስ ያድናል። ስትመለሱ በብዙ ፓሽን ትመለሳላችሁ። የኮበለሉትን ይመልሳል አይደል? እንደገና ስትመለሱ በብዙ መቆርቆር ህዝብን በመውደድ ትመለሳላችሁ። አገልግሎታችሁ ነካ የግብር ውጣ አይሆንም። የምር ሃሌሉያ ለማዳን ስለሆነ የምር አሜን፣ ለማውጣት ስለሆነ የምር ከቃጠሎ ለመገላገል ስለሆነ የምር ከጥፋት ለመገላገል ስለሆነ የምር ሃሌሉያ እግዚአብሔር ድንቅና ታምራት በህይወታችሁ ላይ ያደርጋል። ያ ነጠላው ሙሴ አይደለም አሁን። ያ ግብፃዊ ሲገድል የነበረው አይደለም አሁን። ያ በዕብራዊ ወንድሙ ምክንያት የኮበለለው ሙሴ አይደለም አሁን። በብዙ የታምራት አጀብ የታጀበ ሙሴ እንደገና ሃሌሉያ ግሎሪ እንደገና ሲመጣ ኮብላዮችን ይመልሳል። የኮበለሉት በማንኛውም መንገድ ይሁን። አንዳንዴ የኢኮኖሚ ጥረት ያስኮበልላል። በቃ አልኩት ኑሮ አልተለወጠም፣ እንትን አልሆነም፣ ጌታን መከተል ትርፍ የለውም። ብዙ ምንላቸው ነገሮች አሉ። ዛሬ የኮበለሉ ይመለሳሉ። ሃሌሉያ በብዙ ርቀት አይመልሰኝ ወደ አገልግሎት ያላችሁ ዛሬ ግለታችሁን ይጨምራል። ያህዌ የሆነ ነገር ይጨርባቸዋል። የእውነት ለመመጻደቅ አይደለም። እግዚአብሔር አምላክ ምስክር ነው። ዴባ ለዚህ አንተኛም ነበርን የሆነ ምዕራፍ ላይ እግዚአብሔር ቆጥሮልናል፣ ባርኮናል። በዛ ምክንያት ብዬ አስባለሁ፣ አምናለሁ። ኪሳችን ላይ ሳንቲም የማይኖርበት ጊዜ መንገድ ላይ እየመሰከርን እየሰጠን ሴተኛ ዳሪ አይቀረን፣ ጎዳና ዳሪዎች አይቀሩን። እግዚአብሔር የተባረከ ይሁን። እንደገና ይለኩሰናል። ያህዌ እመኑኝ የሀገሬ ልጆች፣ ከፊታችን መስከረም በኋላ የአዲስ አበባ ጎዳናዎች ላይ ትራክት ይዘን እንዞራለን። እንደገና እግዚአብሔር ይለኩሰዋል ህይወታችንን። የኖርነው ዕድሜ ብዙ ነው፣ የቀረችን ጥቂት ናት። ብዙ እግዚአብሔር የመከረን፣ ብዙ እግዚአብሔር ያስተማረን፣ ብዙ እግዚአብሔር ኢንቨስት ያደረገብን ነገር አለ። በላን፣ ጠጣን፣ አገባን፣ ወለድን፣ ኖርን፣ ዓለማትን ዞርን። የሄድኩባቸውን አገሮች የዞርኩባቸውን አሁን በስም ንገረኝ ብትሉኝ አንዳንዶቹን ልቆጥረው አልችልም። 4 5 3 2 ያልሄድኩበት ሀገር የለም። ይህ ሁሉ የሆነው በወንጌል ነው። ክብር ለኢየሱስ ይሁን። ምን ልላችሁ ነው? አገር ማየት ብርቅ የነበረበት ጊዜ ነበረ። ጾም ጸሎት የተገባበት ጊዜ ነበረ። እግዚአብሔር በር ክፈትልን የተባለበት ዘመን ነበረ። ሞገስ ደርብልን እግዚአብሔር ሆይ እናገልግልህ፣ እንሩጥ፣ ውጭ ሀገር ያለ እዚህ ያለ እዚህ ነበረ። በቃ ያረገጥ ነው ያላየ ነው የለም። በሱ ጸጋ፣ በሱ ምህረት፣ በሱ ሞገስ ግን
ምን ልላችሁ ነው? ከተልእኳችን ምንም ነገር አያስቆመንም። አየን የኑሮ ድሎት፣ አየን ብዙ ነገር። ኢየሱስ ክርስቶስ ጌታ ነው። ቀሪ ዘመናችን ግን በወንጌል ያልቃል። እንደገና የሚለውን ይህን ስሰብክ ለራሴም ነው እየጮኩኝ ለራሴ የምማጸነው። እንደገና እግዚአብሔር ያጋግለን። ሃሌሉያ አሜን። አሁን እዚህ በጣም ብዙ መቶ ሰዎች ናቸው እያያቸው ያላችሁት። እግዚአብሔር እኛን ቢለኩስ እኮ ምድርን ማጥለቅለቅ ይችላል። ለነፍሳቸው የማይሳሱ ሰዎችን እግዚአብሔር ያስነሳል። ከዚህ አለ እኮ መረጃ አለብህ ሙሴ። ፈርዖን ንጉሥ እኮ ነው የሚፈልግህ። ንጉሥ ጋር ያለ መረጃ አለ። ይሁን በጸናች እጅ በበረታች ክንድ። ሃሌሉያ ክብር ሁሉ ለኢየሱስ ይሁን። በዚህ መወራረድ፣ በዚህ በእግዚአብሔር መታመን ወጣችሁ ነጠላ አትሆኑም። ቃላችሁን እግዚአብሔር ያከብደዋል። ጥቂት ተናግራችሁ ብዙ ታጭዳላችሁ። እግዚአብሔር ሰሚ ጆሮ ይሰጣችኋል። ልባቸው ወከክ ይላል ስለ ኢየሱስ ስታወሩ። ብዙ ጊዜ እኮ ሲወራ ሰምቼ ነበረ። ቅልጥ ይላል ልባቸው። ኢየሱስ ክርስቶስ ጌታ ነው ለዘላለም። እንደገና ኢየሱስ ውሃውን የወይን ጠጅ ወዳደረገባት ወደ ቃና ዘገሊላ ዳግመኛ መጣ። ሲመጣ ምን አደረገ? አንደኛ ሰው ለሌላቸው ሰው ሆኖ ተገለጠ። ሁለተኛ የሳቱትም ወደ ቦታቸው መለሰ። ሶስተኛ ባልተጠበቀ መንገድ መድኃኒት አደረገ ለዛ ሰው። አራተኛ ኮብላዮቹን መለሰ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር መልካም ጊዜ እንደሰጠን አስባለሁ። እግዚአብሔር አንዳችን ነገር በሕይወታችን ላይ እንደጫረ አስባለሁ። እግዚአብሔር ስሜታችንን፣ ሐሳባችንን፣ ቀልባችንን የያዙትን ነገሮች ሁሉ ከአእምሯችን ላይ አውርዶ ዋናው ነገር ዋናችን እንዲሆን እንደጠቆመን አምናለሁ። ሙሴ 40 ዓመት በጎችን የጠበቀ አከማቸ፣ ሀብት አፈራ፣ ሚስት አገባ፣ ልጆች ወለደ። በቃ መኖር። አንዳንዱ ይላል እኮ በቃ ምን አስራቴን እየሰጠው በሰላም መኖር ነው የሚላል። ሲሞላልኝ ቸርች እሄዳለሁ። ከሰጠኝ ሀብት ላይ አስራቴን ደስ ያለኝ። አስተያየት መስጠት ሲፈልግ አስተያየት ይሰጣል። የቸርቹ ቀለም አላማረኝ የሚቀየር ሊል ይችላል። ደህና ደግሞ አስራት የሚሰጥ ከሆነ አይመልሰኝ ወደ አገልግሎት ወደ መድረክ የሚሉ ሰዎች አጋጥሞኛል። ስንቱን ቤት ይቁጠረው በዓለማት ዙሪያ ታክሲ በመንዳት ሌሎች ስራዎች በመስራት ከአገልግሎት ዓለም በተለያየ ምክንያት የወጡ አሁን ምንም ፓሽን የሌላቸው ስታወሯቸው ልባቸው ደጭ ማይል ሩቅ የሄዱ ማለት ነው። እነኚህን ለመመለስ ሙሴ ጋር መጥቶ ዲል ያደረገበት አየኸው። ዕብራውያንን ያን የተቆረቆርክለትን ሕዝብ አየኸው በምን ቃጠሎ ውስጥ እንደሚያልፍ። እንደገና ቁጥቋጦ በሳት ይንቀለቀላል፣ ጠጋ ሲል አይቃጠልም። ይሄ የዕብራዊ ነው። ጠፍቶ አይጠፋም፣ ኪዳን አለው፣ ግን መከራው ጨምሯል። እና ጸልያለሁ ለአንዳንዶች አሁን እግዚአብሔር ዓይናችን እንዲከፍተው እንዲያሳየን፣ ሕዝብ ትውልድ እያለፈ ያለበትን እንዲያሳየን፣ ከዛ እንድንቆርጥ ከምቾት ከኑሯችን የኛ ከምንለው ቁርጥ አድርገን ስንወጣ ነጠላ አንሆንም፣ በጸናች እጅ በበረታች ክንድ። ክብር ለኢየሱስ ይሁን። ወዳችኋለሁ። እግዚአብሔር ሰው ፓስተር ቴዲ ይጸልይልን። የሚዘምርም ካለ እንዲዘምር። ተባረኩ። ዴቪ
ሾዬ ካልደከመህ የእንደገና አምላክ ነን በመዝሙር እንክፈተው ወይንስ በአንተ ድምፅ እንስማ? እሺ ዘምር። የእንደገና አምላክ ነህ የእንደገና የእሱ ነገር በቃ የማይጥልና ተቆጥተ ማንንም አልታልክም ሮሩነ ትወዳለህ ዳግም የእንደገና አምላክ ነህ የእንደገና የእሱ ነገር በቃ የማይጥልና ተቆጥተ ማንንም አልታልክም ሮሩነ ትወዳለህ ዳግም የእንደገና አምላክ ነህ የእንደገና የእሱ ነገር በቃ የማይጥልና ተቆጥተ ማንንም አልታልክም ሮሩነ ትወዳለህ ዳግም እንደገና ራራህልኝ እንደገና አዘንክልኝ እንደገና ራራህልኝ እንደገና አዘንክልኝ እንደገና ራራህልኝ እንደገና አዘንክልኝ ያቺም ሴት ስትሰሙት ተገይታ አመቷት ካለበት ቦታ ይውገራት ኃጢአት የሌለበት አልቃቸው ሳያስቡ ድንገት ያቺም ሴት ስትሰሙት ተገይታ አመቷት ካለበት ቦታ ይውገራት ኃጢአት የሌለበት አልቃቸው ሳያስቡ ድንገት አንድ በአንድ ከፊትህ ራቁ ያንተን ጸጋ ያደነቁ እንደገና ራራህላት እንደገና አዘንክላት እንደገና ራራህላት እንደገና አዘንክላት እንደገና ራራህላት እንደገና አዘንክላት የእንደገና አምላክ ነህ የእንደገና የእሱ ነገር በቃ የማይጥልና ተቆጥተ ማንንም አልታልክም ሮሩነ ትወዳለህ ዳግም የእንደገና አምላክ ነህ የእንደገና የእሷ ነገር በቃ የማይጥልና ተቆጥተ ማንንም አልታልክም ሮሩነ ትወዳለህ ዳግም እንደገና ራራህልኝ እንደገና አዘንክልኝ እንደገና ራራህልኝ እንደገና አዘንክልኝ እንደገና ራራህልኝ እንደገና አዘንክልኝ እንደገና ራራህልኝ እንደገና ልኝ ልበል መልካም ነህ መልካም ነህ ልበል መልካም ነህ መለወጥ ማያውቅህ ልበል ልዩ ነህ ልዩ ነህ ልበል ልዩ ነህ እንደ ሰው አይደለህም ልበል መልካም ነህ መልካም ነህ ልበል መልካም ነህ መለወጥ ማያውቅህ አታይም ወይ ያልኩህ አይቶኛል አትሰማም ወይ ያልኩት ሰምቶኛል
ዓላማው ሳይገባኝ ያማሁት ጉዳዬን ሲሰራ አየሁት። አታይም ወይ ያልኩት አይቶኛል፣ አትሰማም ወይ ያልኩት ሰምቶኛል። ዓላማው ሳይገባኝ ያማሁት ነገሬን ውብ አድርጎ አየሁት። ያያል 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 ሁሉ ነገር ያያል። ይሰማል 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 ሁሉንም ይሰማል። ያያል 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 ሁሉ ነገር ያያል። ይሰማል 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 ሁሉንም ይሰማል። አታይም ወይ ያልኩት አይቶኛል፣ አትሰማም ወይ ያልኩት ሰምቶኛል። በቅጡ ሳይገባኝ ያማሁት ነገሬን ሲሰራ አየሁት። ልበል መልካም ነህ መልካም ነህ፣ ልበል መልካም ነህ መለወጥ ማያውክህ። ልበል ልዩ ነህ ልዩ ነህ፣ ልበል ልዩ ነህ እንደ ሰው አይደለህ። እኔ አንድ ነገር ተረዳው፣ ትልቅ ምስጢር ገባኝ። በምንም ሁኔታ ውስጥ አንተ እንደማተወኝ። አቤት አቤት አቤት! እኔ አንድ ነገር ተረዳው፣ ትልቅ ምስጢር ገባኝ። በምንም ሁኔታ ውስጥ አንተ እንደማትረሳኝ። እኔ አንድ ነገር ተረሳው